የአዲስ አበባ ውሃና ፍሳሽ ባለስልጣን ከሚያከናውናቸው ተግባራት ዋነኞቹ ንጹህ የመጠጥ ውሃን ለማህበረሰቡ ማድረስና በተጨማሪም ደግሞ ፍሳሽን በተሽከርካሪና በመስመር ማስወገድ ናቸው። እንግዲህ ለደንበኞች የተለያዩ አገልግሎቶችን ይሰጣል። ሳምንት እንግዲህ በክፍል አንድ ፕሮግራማችን ምን አይነት አገልግሎቶችን ለደንበኞች ይሰጣል፣ በተጨማሪም ደግሞ አገልግሎቱን ለማሻሻል ከጊዜ ወደ ጊዜ ምን እያከናወነ ነው የሚለውን ስንቃኝ ነበር። በክፍል አንድ ፕሮግራማችን ንፋስ ስልክ ቅርንጫፍ ተገኝተን ነበረ። በተጨማሪም ደግሞ ጉዳዩ የሚመለከታቸውንም ኃላፊ በዚሁ ዙሪያ አጠቃላይ እንደ ተቋም እየተሰሩ የሚገኙ ስራዎችን አስቃኝተናቸዋል። ዛሬም እንግዲህ የዚሁን ተከታይ ክፍል ነው ወደ እናንተ የምናደርሰው። አራዳ ቅርንጫፍ እንገኛለን። ተገልጋዮች ምን ይላሉ፣ በተጨማሪም ምን አይነት አገልግሎቶች ይሰጣሉ አራዳ ቅርንጫፍ ላይ የሚለውንና እንደ አጠቃላይ እንደ ተቋም ምን እየተሰራ ነው የሚለውን ወደ እናንተ የምናደርሰው። በተለይ ደግሞ ሰራተኞችን ለማብቃት እየተሰጡ ስላሉ ስልጠናዎች፣ በተጨማሪም ቅርንጫፎችን ከማስፋት ጋር ተያይዞ የተሰሩ ስራዎች ላይ የሚነሱ ሀሳቦች አሉ። ይህንንና ሌሎች ጉዳዮችን ወደ እናንተ እናደርሳለን። ይህንኑ ፕሮግራም እየተከታተላችሁ አብራችሁን ቆዩ። መሰረታዊ ጉዳይ ሰው ኃይል ጋር የምንሰራው ስራ አስተሳሰብ፣ ሰራተኞቻችንን አስተሳሰብ ለውጥ የሚያመጡ የተለያዩ የአቅም ግንባታ ስልጠናዎች ከአቅም ጋር የተያያዘውን አቅምም ኖሮ ግን ቅድም እንዳልኩት ሁሉ ነገር ኖሮ ግን በአስተሳሰብ ስራውን በኔነት ስሜት ይዞ መስራት እና ቁርጠኝነት አለማሳየት ነው እንግዲህ አቲቱድ ላይ የሚመጣው ፕሮብለም። ስለዚህ ይህንን አቮይድ ለማድረግ በአይነቱ የተለየ በውጭ ሀገር ተሞክሮ ተወስዶ ሁሉም ሰው መሪ ነኝ የሚል አስተሳሰብ፣ እኔ ለተቋሚ መሪ ነኝ የሚል እሳቤ የሚፈጥር ፊልድ ሌቭል ሊደርሺፕ በሚል ታይትል ሰራተኞቻችን በዛ በአይነቱ በጣም የተለየ ነው። ባይዘዌ እንደምናውቀው የሆነ ቲዮሪ ቀርቦ እዛ ላይ የሚደረግ ውይይት አይደለም። ራሱ መጀመሪያ በቤቱ እንዴት መቀየር እንዳለበት ራሱ፣ ከዛ ሲያልፍ አካባቢው ሲያልፍ ተቋም ያንን ይዞ መደቡ ላይ ሲመጣ ያ ጉዳይ ክፍሉንም በኢንተርፌስ ያሉትንም እንዳጠቃላይ ተቋሙንም የሚመለከት ጉዳይ ነው ብሎ ትርጉም ሰጥቶ እንዲሰራ የሚያደርግ ያስተሳሰብ ለውጥ ያመጣ ስልጠና ነው። ዘንድ ቀጥሎ ወርኪንግ ኢንቫይሮንመንቱ ለዚህ የሚሆኑ እነኚህ ጉዳዮች ካስተካከልን በኋላ በወርኪንግ ኢንቫይሮንመንት ውስጥ አንዱ ኮንዱሲቭ የሆነ የስራ አካባቢ ይፈልጋል። ይሄ አንዱ ከአገልግሎት አሰጣጥ ማሻሻያችን ውስጥ በጣም በርካታ ደንበኛ አንድ ቅርንጫፍ ላይ በክምችት ወይም በብዛት ተሰልፎ አገልግሎት የሚጠይቅበት ሁኔታ መፈጠር የለበትም። ስለዚህ ምንድነው የራሱ የሆነ ሳይንሳዊ የሆነ የደንበኛና የቅርንጫፍ ጥምርታ አለ። እሱን በጠበቀ አግባብ ለደንበኞቻችን ተደራሽ በጥናት ላይ ተመስርቶ ደንበኛውን ቁጥር የነዋሪውን አቀማመጥ ከግምት ውስጥ ያስገባ የቅርንጫፍ ቁጥር ማሳደግ ስራ ነው። ይህም በአገልግሎት ማሻሻያ ጥናታችን ውስጥ የሚመለስ ነው። ስለዚህ ሲጀምሩ 4 ነበሩ ፍሳሽ እያደጉ 6 ሆኑ። ከ6 ወደ 8 መጡ። ከ8 ወደ 9 አሁን 10 ላይ ደርሰናል። ተመልካቾቻችን አሁን ደግሞ በአዲስ አበባ ውሃና ፍሳሽ ባለስልጣን በአራዳ ቅርንጫፍ ጽህፈት ቤት ተገኝተናል። ለደንበኞች ከውሃ ጋር እንዲሁም ደግሞ ከፍሳሽ ጋር የተያዙ የተለያዩ አገልግሎቶች ይሰጣሉ። ወደ ውስጥ ገብተንም እንግዲህ ተገልጋዮችን በተጨማሪም ደግሞ የደንበኞች አገልግሎት አስተባባሪን እንዲሁም የቅርንጫፍ ጽህፈት ቤቱን ኃላፊ እናነጋግራለን። በአገልግሎት አሰጣጡ ዙሪያ እየተከናወኑ ስላሉ ተግባራት ማለት ነው። እሱን ቆይታችንን ነው የምናስመለክታችሁ። እናንተም አብራችሁ ቆዩ። እንደ ተቋም እንሰጣቸው የተለያዩ አገልግሎቶች አሉ። ከነሱ ባሻገር እንደ ውሃ ደንበኞች አገልግሎት የቆጣሪ ንባብ አገልግሎት እንሰጣለን። የክፍያ ስርዓት አለ። ከዛ ውጪ የአዲስ የውሃ ቅጥያ አገልግሎት ለሚጠይቁ ደንበኞች አገልግሎት እንሰጣለን። ከዚህ በፊት ደግሞ ውሃ አስገብተው እንደዚሁ የመስመር ከቦታ ቦታ መቀየር የሚባል በተለያየ በግንባታ ምክንያት በልማት ምክንያት የነበረውን መስመር ወደ ሌላ ቦታ ማዛወር ለሚፈልጉ የማዛወሪያ አገልግሎት እንሰጣለን። ቆጣሪ ከቦታ ቦታ የማዛወር ስራ እሱንም እንሰጣለን።
ከዛ ቆጣሪ በዕዳ ማንሳት መልሶ መቀጠል፣ ለምርመራ ቆጣሪ ማንሳት እንደገና መልሶ መቀጠል፣ እንዲሁም ሌሎች የስም ለውጥ የሚባል የውል ኮፒ አገልግሎት ይሰጠኝ የሚሉትን በእኛ ክፍል የሚሰሩ ስራዎች ናቸው። በተቋም ውስጥ ካሉ 10 ቅርንጫፍ ጽሕፈት ቤቶች ውስጥ አንዱ ነው አራዳ ቅርንጫፍ። ልክ እንደ ሌሎቹ ቅርንጫፍ ጽሕፈት ቤቶች የተለያዩ አገልግሎቶችን ይሰጣል ለደንበኛው። በጣም በርካታ ወደ 9-10 የሚሆኑ አገልግሎቶች ይሰጣል። የመጀመሪያውና አንደኛው አዲስ የቆጣሪ ቅጥያ ይሰጣል ለደንበኞች። አዲስ የቆጣሪ ቅጥያ፣ የውሃ መስመር ማሻሻያ፣ የደንበኞች የውሃ መስመር ብክነትና ብክለት ምርመራ ያካሂዳል። ከፍሳሽ ጋር ተያይዞ ደግሞ ፍሳሽ በተሽከርካሪ ደንበኞች ጥያቄን ተቀብለው አገልግሎት ይሰጣል። የፍሳሽ መስመር ቅጥያ በዘመናዊ መንገድ የምንሰጠውን እሱን አገልግሎት ይሰጣል። ከዛ ውጭ በርካታ የመረጃ ይሰጠኝ ጥያቄዎች ይቀርባሉ ለቅርንጫፍ ጽሕፈት ቤቱ። እነዚህን አገልግሎቶች ለደንበኞች ይሰጣል ማለት ነው። ከብዙ በጥቂቱ እነዚህን ይመስላሉ። እዚህ ውሃና ፍሳሽ ላይ ስመጣ አገልግሎት የሚሰጠን የኛ ያው ሽንት ቤት በምንመጣ ሰዓት የሽንት ቤትን ደረሰኝ ለማስቆረጥ የተለያዩ ነገሮችን ለማድረግ እንመጣለን። ሲቀጥል ደግሞ ውሃ ተበክሎብን ወይንም ደግሞ እንትን ስናመለክት መልሱ ፍላጎታችንን ያሟሉልናል። ዛሬ እንደ ድንገት መጣው። እንደውም ታስፈጽማለችም አላሉ። ቁጥር ጽፈው ሰጥተውኝ ነበር። እዛ ስሟ ጠርቼ ስገባ በፈገግታ ተቀበለችኝ። ሳልቆም ሳልቀመጥ በስነ ስርዓት አስተናገደችኝ። በጣም ደስ ብሎኝ ስቄ ስወጣ ነው ያገኘችኝ። ስንመጣ ጥሩ መስተንግዶ አላቸው። ከስተምራቸውን ደግሞ በትክክል ነው የሚያስተናግዱት እና ብዙም ሰዓት አንቀመጥም። በፈለግነው ሰዓት ነው የሚያስተናግዱ። አሁን ላይ በተለይም ከደንበኞች አገልግሎት ከውሃ ደንበኞች አገልግሎት አንጻር ወደ 8 የሚደርሱ አገልግሎቶችን ከጠቀስኳቸው ውስጥ በአግሬሶ በሚባል ሲስተም ነው አሁን ላይ እየሰጠን ያለ ነው። ከዚህ በፊት በነበረው ሲስተሙ አልነበረም። የወረቀት ስራዎች ነበሩ የነበሩት። አሁን ላይ ግን በአግሬሶ ሲስተም እነዚህን አገልግሎቶች እየሰጠ ይገኛል። ከዛ ውጪ ፍሳሽ ደንበኞች አገልግሎት ላይ በአግሬሶ ሲስተም ነው አሁን አገልግሎቱ የሚሰጠው። ደንበኛው መጥቶ ከምዝገባ ጀምሮ ያለው እስከ ፍሳሽ ማጣሪያ ጣቢያ ድረስ ወይም ስራው እስኪጠናቀቅ ድረስ ያለውን በሲስተሙ ወይም በአግሬሶ ሲስተም እየሰጠን ነው። ክፍያ ለሁሉ እንደምታስታውሱት መብራት፣ ውሃና ቴሌ ዩኒፋይድ ቢሊንግ ሲስተም በሚል አንድ ሴንተር ላይ ነበር አገልግሎት ሲሰጥ ነበረው እንደምታስታውሱት። ይሄ ቅድም የምለው ችግር እንደያዘ ማለት ነው። አንዴ መብራት የለም ወይ ተሰልፎ ሼድ የለ ፀሐይም ዝናብ ሲመጣ አዲስ አበባ ውስጥ የሁሉ ደንበኛ በዛ ሰዓት ወደ 500 ምናምን ሺህ ደንበኛ በ42 ሴንተር ማለት ነው አገልግሎት ይሰጥ ነበር። ስለዚህ ከዛ ተነስተን በዚህ 6 ዓመት ውስጥ አንዱ ትልቁ ፕሮግረስ ተሰራ የሚባለው ይሄ ነው። ይህንን የአገልግሎት አሰጣጥ በተለይ ደንበኛው አገልግሎት ላገኘበት ጉዳይ ሰርቪስ ቻርጁን ለመክፈል በፀሐይ በዝናብ በሰልፍ ሄዶም ላይሳካም ይችላል። ማኑዋሊ ነው የሚሰራው እንደምታውቁ። ያንን ወደ ዲጂታል አንድ ደንበኛ 5 አማራጭ ተጠቅሞ ያለምንም እንግልት ከአምስቱ አንዱን መርጦ መገልገል የሚችልበትን ሲስተም ወይም ደግሞ ስርዓት ነው የዘረጋ ነው። ሶስተኛው ከአገልግሎት ጋር በቀጥታ የሚገናኘው የጥሪ ማዕከላችን። ይህም ድሮ እንደምታውቁት ስልክ ማዞሪያ እንደሚባለው ሰዎች ይደውላሉ፣ ስልክ ይነሳል። እዚህ ቦታ ውሃ የለም፣ እዚህ ቦታ ውሃ ይፈሳል፣ እዚህ ቦታ ውሃ ደፍርሷል ወይም የተበከለ ውሃ አለ፣ የት ቅርንጫፍ ነው አገልግሎት የምናገኘው? እንደዚህ ነበርኩ እኔ አዲስ ነኝ። ብዙ ቅድም ካልኩሽ ጋር አጠቃላይ አገልግሎት ጋር የተያያዘ የቫኪዩም ትራክ ሰርቪስ ፈልጋለሁ ወይ ራይ ብዙ ይነሳል። አሁን እሱን ምናልባት ማየትም ይቻላል። ከቴሌ ጋር በውል በመግባት ዘመናዊ የሆነ የጥሪ ማዕከል ተገንብቷል። ተመልካቾቻችን እንግዲህ አሁን የምንገኘው በአዲስ አበባ ውሃና ፍሳሽ ባለስልጣን የጥሪ ማዕከል ውስጥ ነው። እንግዲህ ከተሰራው የአገልግሎት ማሻሻያ
አንዱ የጥሪ ማዕከል በማቋቋም ደንበኞች ወይም ደግሞ ተገልጋዮች ያላቸውን ሀሳብ ቅሬታም ይሁን በአገልግሎት አሰጣጥ ላይ የታዘቡትን ነገር ቀጥታ ለማዕከሉ ወይም ደግሞ ለባለስልጣን መስሪያ ቤቱ እንዲያቀርቡ የሚያስችል አሰራር ነው። አሁን እንግዲህ እዚህ ተገኝተን ምን ይመስላል አሰራራቸው የሚለውን እንቃኛለን። ባለሙያ ይዘናል። በቅድሚያ አመሰግናለሁ። ራስን አስተዋውቀን። ስሜ መስፍን ሹሜ ይባላል። የአዲስ አበባ ውሃና ፍሳሽ የጥሪ ማዕከል የስራ ሂደት ኃላፊ ነኝ። እንግዲህ የተለያዩ ቦታዎች ላይ እየተዘዋወርን የአገልግሎት አሰጣጥ እየቃኘን ነው። እናንተ ጋም ደግሞ በተለይ አገልግሎት አሰጣጡን የተሻለ ከማድረግ አንጻር ምንድነው በዋናነት የምታከናውኑ ውስጥ በቀን ውስጥስ ምን ያህል ሰዓት ነው የምትሰሩት የሚለውን ንገረኝ እስቲ። ከዚህ በፊት የነበረው በመደበኛ ስልክ እየተቀበል ነበር አገልግሎት ስንሰጥ የነበረው። ከጊዜ በኋላ ግን ያው ተቋሙ ለደንበኞች ቅሬታ ወይም የደንበኞች አስተያየት ተቀብሎ ለመሻሻል ካለው ዝግጁነት አንጻር እንዲህ በዘመናዊ መልኩ በኮምፒውተራይዝድ የሆነ ወይም አሁን ሀገራችን እየተጠቀመበት ካለው የጥሪ ማዕከል ሲስተም አንጻር ሞደርን የሆነ ቴክኖሎጂ አፕላይ አድርገን እየተጠቀምን እንገኛለን። እንግዲህ በቀን ከ300 እስከ 350 ደንበኞች በአክቲቭ የስራ ሰዓት ወይም ከ2 ሰዓት ተኩል እስከ 6 ተኩል እንደዚህ ከዛ በኋላም ባለው እስከ 11 ሰዓት ተኩል ባለው የስራ ሰዓት አገልግሎት እየሰጠን ነው። ያው እዚህ ጋር እንደምንመለከተው የደንበኞችን ጥሪ ኮምፒውተራይዝድ በሆነ መልኩ ነው የምንቀበለው። ይሄ የኤጀንት ገጽ ነው። ኤጀንቱ የሚሰራው እዚህ ጋር የደንበኛ ጥሪ ሲገባ እዚህ ጋር የደንበኛው ስልክ ቁጥር ይመጣለታል። ያን ስልክ ቁጥር ሲቀበል አውቶማቲካሊ የኬዝ ማኔጅመንት ሲስተም አለው። ኬዞች አሉ። ለምሳሌ እንደኛ በውሃ አገልግሎት አሉ፣ የደንበኞች አገልግሎት የሚባሉ አሉ፣ ከፍሳሽ ጋር የተያያዙ አገልግሎቶች አሉ። እነዚህ በድሮፕ ዳውን ፎርም ኬዞቹ ገብተዋል እና ከነዚህ ከተዘረዘሩት ሌላ ካለ ደግሞ አዘርስ በሚል የተቀመጡ አሉ። ስለዚህ እንመዘግባለን። ከዛ ቅሬታው ምን እንደሆነ ወይም አስተያየቱ ምን እንደሆነ እንመዘግብና እንትን አለው ናሬት የምናደርግበትም ማለት ተጨማሪ ሀሳብ ካለ እዛ ላይ እንጽፍና ሴቭ እንላለን። ሴቭ ስንል አውቶማቲካሊ ወደ ብራንች ላይ ያሉ ኤጀንቶች አሉ፣ ኬዙን ብቻ ይሄን ማኔጅ የሚያደርጉ ይሄን ኬዝ ያውና እነሱ ደግሞ ልክ እዛ ላሉ ክፍሎች በቅርበት ይሰጡና ኬዙ ሲፈታ እነሱ ስታተሶች አሉት። ለምሳሌ እኛ ጋር እዚህ ኬዙን ክሬት ስናደርግ ኦፕን ብለን እንልከዋለን። እነሱ ጋር ፕሮግረስ ላይ ከሆነ ፕሮግረስ ይሉታል፣ የተሰራ ከሆነ ጊዜ የሚወስድ ከሆነ የተፈታ ከሆነ ደግሞ ክሎዝ ይሉና ሴቭ ሲያደርጉት እኛ ጋር ይመጣል። በዛ መሰረት ስታተሳቸው በዚህ መሰረት የተቀየረ ለምሳሌ ይሄ ኒው ነው፣ ፕራዮሪቲም አለው። ለምሳሌ ሀይ ነው፣ ሚዲየም ነው፣ ሎው ነው ኬዙ ማለት ነው። አሁን እኛ ጋር የውሃ ብክለት እንደ ተቋም ሀይ ፕራዮሪቲ የሚሰጥ ከሌላው ስራ ቅድሚያ የሚሰጠው ነው። ስለዚህ በዛ መሰረት እኛ እዚህ ጋር እንጽፋለን። ለምሳሌ ውሃ ከባድ መስመር ተሰብሮ ከሆነ በጣም እየፈሰሰ ከሆነ እንደዚህ ውሃ ካሉ ፕራዮሪቲውን ሀይ እናደርጋለን። ሪላቲቭሊ ደግሞ ከሌላው አገልግሎት አንጻር ጊዜ የሚፈልጉ ከሆኑ ሚዲየም በዛ መሰረት ፕራዮሪቲ እናስቀምጣለን። ስታተሳቸውም በዚህ መልኩ ይቀየራል። ጤና ይስጥልኝ። አዲስ አበባ ፍሳሽ ግድማ ይባላለሁ። ባኮሚኒስትራት እንግዲህ መስፍን አሰራራችሁን ቃኘን። ያው እንግዲህ ደንበኞች ቀጥታ የጥሪ ማዕከሉን በማግኘት ችግራቸው እንዲፈታ የምሰሩባቸው መንገዶች ስንቃኝ ቆይተናል። አንዳንዴ የጥሪ ማዕከሉ ጥሪያችንን አይመልስም የሚል ነገር ሲያነሱ አድምጫለሁ እና ለምንድን ነው ጥሪ የማይመለስባቸው አጋጣሚዎች አሉ የሚለውን ትንሽ ማብራሪያ ብትሰጠኝ። ያው የምንሰራው 7ቱንም ቀናቶች ነው። የስራ 7ቱንም ከሰኞ እስከ እሁድ አገልግሎት እንሰጣለን። ግን አሁን በዋናነት ስራ ሰዓትን እየተጠቀምን ነው አገልግሎት እየሰጠን ያለ ነው። ይህም ከ2 ሰዓት ተኩል እስከ 11 ሰዓት ተኩል ባለው የስራ ሰዓት ላይ አገልግሎት እየሰጠን ነው ያለው። ከዛ በተጨማሪ ግን በተለይ የአጭር የጽሁፍ መልእክት በምንልክበት ወቅት ለምሳሌ አሁን ዛሬ ጀምረን እየላክን ነው። ስለዚህ የቢል ክፍያ ጊዜያቶች በጣም ደንበኛ ይደውላል ማለት በቃ ያለ እረፍት ነው እንትን ምንለው እና በዛ መሀል ላይኖቹ ቢዚ ይሆናሉ። ቢዚ ሲሆኑ አንዳንድ ደንበኞች እየተነሳልን አይደለም የሚል ቅሬታዎች ይኖራሉ። ግን ሲስተሙ አንደኛ ያው ሁሉም ሰራተኛ በስራ ሰዓቱ አክቲቭ ሆኖ እየሰራ እንደሆነ መከታተል ይቻላል። ምን ያህል ሰዓትም በስራ ሰዓት ሰሩ የሚለውም
እዛ ላይ በትክክል በሪፖርት መልክ ስለሚቀርብ እሱም ማኔጅ እናደርጋለን። ያሉ ቅሬታዎችን ግን በተቋሙ በምንችለው አቅም ለመፍታት ጥረት እናደርጋለን። የተቋቋመውም የደንበኞችን ቅሬታ ተቀብሎ ለመፍታት ስለሆነ ማለት ነው። ተመልካቾቻችን የአዲስ አበባ ውሃና ፍሳሽ ባለስልጣን ምን አይነት አገልግሎቱን ለማህበረሰቡ ይሰጣል፣ በተጨማሪም ደግሞ አገልግሎቱን ለማሻሻል ምን አይነት ተግባራትን እያከናወነ ነው በሚለው ርዕሰ ጉዳይ ዙሪያ በሁለት ክፍል ያዘጋጀነው ፕሮግራም ይህንን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ ነው የምንገናኘው። እስከዛው መልካም ሳምንት።